እናየነው እስካሁን አልቲቲዩዱን ላቲቲዩዱን አየን ኢኩዌተር አካባቢ ላይ ቀጥታ ፀሐይ ስለምታገኝ ነው አለን ከዛ ደግሞ ይሄንን ዝነፋሳቱ ስለሚገናኙ መሃል ላይ እዛ አካባቢ ላይ ITCZ ይኖራል ወይ ኮንቨርጀንስ ዞን ይኖራል አለ ቀጥሎ እዛው ላይ ያለን ሲዝናል ሺፍት ኦፍ ITCZ ምንድነው ITCZ ሙቭ ያደርጋል ኦኬ 30 ዲግሪ ጋር ነው ኦኬ ከ30 ዲግሪ ኖርዝ እስከ ሳውዝ ነው የሚገናኘው ITCZ የምንለው ቦታ ግን ሙቭ ያደርጋል ስቲል እዛ ውስጥ ሆኖ ሙቭ ያደርጋል ኢን ጁን ላይ በሰኔ ማለት ነው በሰኔ የት ነው ያለው ITCZ ኖርዝ አፍሪካ ላይ ነው ያለው ከላይ ነው ያለው ማለት ነው አፍሪካ ለሁለት አፍሪካ እዚህ ጋር ነው ኢኩዌተር ሶ እዚህ ጋር ነው ያለው 30 ዲግሪ ኖርዝ እስከ 30 ዲግሪ ሳውዝ ነው ያለው ITCZ በአጠቃላይ ፖይንቱ ግን የት ይሆናል ኢን ጁን በሰኔ ኖርዝ አፍሪካ እዚህ ጋር ነው የምናገኘው ኦኬ በዲሴምበርስ በታህሳስ በታች ነው የምናገኘው በሳውዘርን ፓርት ነው የምናገኘው ሶ ጁን ላይ ኖርዝ ላይ ስናገኘው ምን ይፈጠራል እዚህ ጋር በኖርዘርን ሄሚስፌር ሰመራቸው ነው የሚሆነው ኦኬ በኖርዘርን እዚህ ጋር እዚህ አካባቢ ደግሞ ሰመር ማለት ምን ማለት ነው የሚውለው ወቅቱ የሚለው ጁን ጁላይ ኦገስት ነው ጁን ጁላይ ኦገስት ነው ኖርዘርን ሄሚስፌር ላይ ሰመር ይሆናል ጁን ላይ ማለት ነው የሚውለው እዚህ ስለሆነ ጁን ጁላይ ኦገስት ላይ ሰመር ይሆናል እንደ ኖርዘርን ሄሚስፌር ነው የሚውለው ምን ማለት ነው ንፋሳቱ ሁሉ የሚነፍሱት ወደዚህ ነው ማለት ነው ሳውዘርን ላይም ሲውል ኖርዝ ኢስት ትሬድ ዊንድስ እና ሳውዝ ኢስት ትሬድ ዊንድስ የሚገናኙት እዚህ ጋር ነው ያለው ሳውዝ ዌስት ትሬድ ዊንድስ የሚገናኙት እዚህ ጋር ነው ያለው በሙቭመንትስ ነው ራሱ ኦኬ ሬንፎል ፓተርን ዲክቴት የሚያደርገው ነው ንፋሳቱ እዚህ ጋር ተገናኙ ማለት እዚህ ጋር ዘነበ ማለት ነው ኦኬ ከዛ ላይ በዲሴምበር ደግሞ ኖርዘርን ዊንተር በዲሴምበር ጃንዋሪ ፌብሩዋሪ ማለት ነው እዚህ ጋር ይገናኛሉ እዚህ ጋር ይዘንባል ማለት ነው ሲምፕል አስታ ዳዝንት ሚን ይሄ ነገር ግን ሁሌም ሆልድ ያደርጋል ምክንያቱም እዚህ ጋር ለምሳሌ በእንትን አለ ሜዲተራኒያን ክላይሜት አይደል ሜዲተራኒያን ክላይሜት ላይ መቼ ነው የሚዘንበው ያለው ወይም ያለ እነሱ የሚዘንብላቸው ወቅታቸው ምንድነው የሚሉት እነሱን ዊንተር ነው የሚሉት ሶ ይሄ ግን ዊንተር ሲሆን ግን ያለው የት ነው ኖርዘርን ሄሚስፌር ዊንተር ሲሆን ITCZ ያለው የት ነው ዲሴምበር ያለው የት ነው ሳውዘርን ሄሚስፌር ላይ እዚህ ጋር ነው የሚዘንበው ሶ እዚህ ጋር እየዘነበ ኖርዘርን ሄሚስፌር ላይ አይዘንብም ብለን እዚህ ጋር ስለሆነ እየዘነበ ያለው ITCZ ያለው እዚህ ጋር ስለሆነ እዚህ ጋር አይዘንብም ብለን እነዚህ ግን ይዘንብላቸው ሜዲተራኒያን ክላይሜት ግን ይዘንብላቸው ለምን ዘነበ እዚህ ጋር ሳይዘንብ እዚህ ጋር ለምን ዘነበ ካለን ምክንያቱም ምንድነው it is the southerly the westerly ነፋስ the westerly winds የሚባሉት ናቸው ለምንድነው የሚዘንብላቸው the westerly winds የሚባሉት ሞይስቸር ላደን ዊንድ ሆነው ከውቅያኖስ ነፋስ ይዘው ስለሚመጡ ግልጽ ከዚህ ይዘው ስለሚመጡ ነፋስ የሚዘንብላቸው በITCZ ምክንያት አይደለም የሜዲተራኒያን ክላይሜት ማለት ነው ኦኬ ሶ ሙቭመንቱ እንዴት ነው in the south የሚሆኑት መቼ ነው ITCZ ነፋሳቱ የሚገናኙት in the south በዲሴምበር ነው ነፋሳቱ እዚህ ጋር ለኖርዝ የሚገናኙት መቼ ነው ጁን ኦኬ ሶስተኛው is the ocean current so ocean current ደግሞ ከውቅያኖስ የሚነሳ ንፋስ ነው ኦኬ so ocean ከውቅያኖስ ነው current ደግሞ ንፋስ ነው so ocean current ከውቅያኖስ ተነስቶ እርጥበትን አዝሎ የሚመጣ ንፋስ ነው so ሁለት አይነት ሊሆን ይችላል ዋርም እና ኮልድ ሊሆን ይችላል ዋርም የምንለው ለምሳሌ ጊኒ ከረንት የምንለው ዌስት አፍሪካ ላይ ያለ ንፋስ ነው ወይም ዌስት አፍሪካ ላይ የሚነፍስ ከውቅያኖስ እርጥበትን ይዞ የሚመጣ እና ሞቃታማ ኦኬ ዋርም ነው ሞቃታማ ሶ ዋርም ሞዛምቢክ ከረንት ደግሞ አለ ዋርም ሞዛምቢክ ከረንት ምንድነው ደግሞ ሞዛምቢክ ወደ ሞዛምቢክ ነፋስን ይዞ የሚመጣ እርጥበትን ይዞ የሚመጣ ነፋስ ነው ኦኬ እንደ ሳውዝ ኢስተርን አፍሪካ በኋላ ላይ በዲያግራም እናየዋለን ሶ ኮልድ ከረንት ደግሞ ለኮልድ ከረንት ምንድነው ይሄኛው ዋርም ከረንት ነበር ዋርም ከረንት ከሞይስቸር ያለው ወይ ሞይስቸር እርጥበት ያለው እና ሙቀት ያለው ነው ኮልድ ከረንት እርጥበት አለው ኦፍ ኮርስ ግን ቀዝቃዛ ነው ኦኬ ሶ they cool the air the cold current ስር ደግሞ ማን አለ ካናሪ እና ቤንጉዌላ ዋርም ስር ማን አለ ጊኒ እና ሞዛምቢክ ዋርም ከረንት ስንል ጊኒ እና ሞዛምቢክ ዋርም ጊኒ ሞዛምቢክ ኮልድ ካናሪ እና ቤንጉዌላ የት ነው ያለው ቤንጉዌላ ከረንት ምን ነው ናሚብ ዴዘርት ቅድም ያልነው በዚህ በኩል ነው ያለው አይደል በዚህ ናሚብ ዴዘርት በዚህ በኩል ነው ያለችው በዚህ በኩል ያለው በዚህ በኩል ደግሞ ካልሃሪ ነው ብለን አላየንም ሶ ካልሃሪ የምትባለው እቺኛው ነች ይሄኛው ናሚብ ነው ናሚብን እንዲቀዘቅዝ የሚያደርገው ምንድነው
ኢትስ ዘ ኮልድ ቤንጉዌላ ከረንት ቀዝቃዛ ነው በዚህ በኩል ያለው። በዚህ በኩል ደግሞ ዋርም አጉልሃስ ወይም ሞዛምቢክ የሚባለው ነው ይሄ። ኦኬ ዋርም ነው ይሄኛው። ካለ በዛው በኩል ደግሞ ጊኒ ዋርም ከረንት ሌላ አለ። ኦኬ ሶ እነዚህ የምታውቋቸው ከሆነ ይሄ the gods must be crazy የሚባል ፊልም አለ ፓርት 1 2 ብሎ አለው። ሶ the gods must be crazy የሚለው ፊልም የተሰራው እዚህ አካባቢ ያሉ ሰዎች ቡሽሜን ናቸው። ቁጥቋጦው ስር ምናምን የሚኖሩ ሰዎች ናቸው። በደንብ ለብስ ሞር የዓለም ሲቪላይዜሽን ወደ እነሱ የገባ ቦታ አይደለም የሚኖሩት እና ሲዝን ምንድን የመጀመሪያው ፓርት ላይ ማለት የመጀመሪያው ዋን the gods must be crazy ዋን ሲዝን ፊልም አይደለም። ኦኬ የመጀመሪያው ፓርት ላይ ምን አለ ከታይ ትንሽ የምትየነች ጀት አለች አውሮፕላን ነገር። ከዛ ሰዎቹ የኮካ ጠርሙስ ይጠላሉ ማለት ነው። ከዛ ጭው ያለ በረሃ ነው። ከዛ ኮካ ጠርሙስ ከታች ያሉ ሰዎች አገኙ ማለት ነው እና ሲያዩት ምንድን ነው ይሄ ነገር ብለው በሱ ምክንያት በጠርሙሱ ምክንያት ተጣሉ ሰዎቹ። እኔ ሌው ምናምን በሚል ማለት ነው እኔ ጋር ይደር እያሉ። ከዛ በኋላ አንዱ ሰው ተነስቶ ይሄን ጠርሙስማ እንትን ነው በጣም በቃ ያጣላን ይሄን ህዝብ ያጣላን ስለሆነ ምን ማድረግ አለብን ለፈጣሪ ልመልስለት ይሄን ጠርሙስ ወስጄ። የፈጣሪ ደግሞ ያለው የት ነው የዓለም መጨረሻ ላይ ያለውና በቃ ልሂድ ብሎ ከዚህ በረሃ ከወጣ እሱ ለሱ ዓለም ካለም መውጣት ነው እና ከዚህ በረሃ ለመውጣት ያን ጠርሙስ ይዞ በእግሩ ይሄዳል። ስቶሪው የሚኖረው ጠርሙሱን ለፈጣሪ ለመመለስ ይዞ ሲሄድ ነው ያለው። ለሱ ዓለም ማለት እቺ ዴዘርት ነች። የተሰራው ፊልሙ እዚህ ካላሃሪ ነው። ካላሃሪ ዴዘርት ላይ የተሰራው ዲስ ኤጅ እና ታግዶ ነበር ፊልሙ የተወሰኑ ሀገራት ላይ የሰዎቹን ፐርሰፕሽን ማለት እኛ ስለ ሰዎቹ ስለ ካላሃሪ ዴዘርት ላይ ስለሚኖሩ ቡሽሜን ያለንን ፐርሰፕሽን ጥሩን አድርገን እንዳናስባቸው ያደርጋል። ሞር የሆነ ባክዋርድ ነገር አድርገን እንድናስባቸው ያደርጋል በሚል አንዳንድ ሀገራት ላይ ፊልሙ ባንድ ሆኖ ነበር። ግን በጣም ኮሜዲክ ፊልም ነው። ፓርት 1 ፓርት 2 አለው። አሁን ነገርኳችሁ ፓርት 1 ነው። እነሱ ቦታ ካላሃሪ በጣም ሞቃት ነው። የሰዎቹ ልብስም ማየት ይችላል በጣም ሞቃት ነው። ይሄ ግን ናሚብ የሚባለው ዴዘርት ቀዝቃዛ ዴዘርት ነው። ኦኬ በረሃ ነው ግን ቀዝቃዛ ነው። ምን ብያለሁ ቅድም በረሃ የሚያደርገው it is not the temperature it is the precipitation the lack of precipitation ኦኬ ያ ቴምፕሬቸር ደግሞ ባህሪ እንትን አለ ዋና ከዋናዎች ውስጥ አንዱ ነው። ዋናው ግን በረሃ የሚያስብለን ነገር እርጥበት አለ የሚኖር ነው። ኦኬ ሶ ካላሃሪ ናሚብ በቤንጉዌላ ዴዘርት ይቀዘቅዛል። ምክንያቱም ይሄ በቤንጉዌላ ከረንት ይቀዘቅዛል። ምክንያቱም የቤንጉዌላ ከረንት ኮልድ ስለሆነ። የሞዛምቢክ ከረንት ደግሞ ይሄንን ካላሃሪ አካባቢን ያሞቀዋል። እዚህ ጋር ደግሞ ጊኒ አለ የጊኒ ከረንት አለ ማለት ነው። የጊኒ ከረንት ምንድነው ዋርም ነው። ኦኬ ሶ the effect of ቀጣዩ ደግሞ ኮልድ ከረንት ላይ ኦኬ ኮልድ ከረንት ኢፌክቱ ምንድነው ማቀዝቀዝና ማሞቅ ነው። ኮልድ ከረንት ያለበት አካባቢ ግን ምን ይሆናል ለፊሽንግ ወይም ለአሳ ምርት በጣም ይመቻል። ሶ በዚህ በናሚብ በኩል በጣም ከፍተኛ የሆነ የአሳ ምርት አለ ማለት ነው። ኦኬ ፊሽንግ አለ። ሶ the coast of Morocco and the coast of Namibia አሁን ያልኳችሁ ናሚቢያ ማለት ናሚብ ዴዘርት ያለበት ቦታ ማለት ነው። ሶ በዛ አካባቢ ላይ ሞሮኮና ናሚቢያ አካባቢ አሳ አለ በጣም የአሳ ምርት በጣም አለ። the cold እና ኒውትሪየንት ሪች የሆነው ወተር ምክንያቱም የሆነ ለብዙ አሳ መገኘት ምክንያቱ የውሃው ቀዝቀዝ ማለትና ኒውትሪየንት ሪች ነው። ሶ እዛ አካባቢ ላይ አሳዎች በሰፊው ይኖራሉ ማለት ነው። ኦኬ አራተኛው ኮንትሮል ፋክተር ወይም አራተኛው ፋክተር is the land እና water በውሃና በመሬት መሃል ያለው ርቀት። ኦኬ ሶ እንደምታዩት ይሄ the interior of Africa የሚባለው ይሄ ጨምር እንደዚህ this is the interior ይሄ ደግሞ the coast of Africa ነው። ኦኬ ድንበሩ ነው የአፍሪካ ድንበር ይሄ ይገባል። ሶ ድንበር ነው። ይሄ መሃል ላይ ያለውን ቦታ ኮንቲኔንታል ስንለው ቅድም ያልኳችሁ ይሄኛውን ማሪታይም ወይ በማሪታይም አፌክት የሚደረግ የጠረፋማ አካባቢ ባህሪ እንሰጠዋለን። አንድ ንፋስ ፀሐይ ለምሳሌ ስትሞቅ እዚህ አካባቢ ስትሞቅ ለምሳሌ ኃይለኛ ሙቀት አለ ብለናል አይደል? ስትሞቅ ምንድነው የምታደርገው? መሬቱን ቴምፕሬቸር ወደ መሬቱ ትራንስፈር እየሆነ ነው ማለት ነው። ሶ የፀሐይ ቴምፕሬቸር ወደ መሬት ትራንስፈር ሆነ። ኦኬ ከፀሐይ ዞር ካልሽ ለምሳሌ እዚህ ጋር ነው ዛምቢያ ጋር ነው ብለን ብናስብ ፀሐይዋ ስትጠልቅ ማለትም መሬት ስትዞራት ማለት ነው። ፀሐይዋን አልፋ እንደዚህ ነበረች መሬት ፀሐይ እዚህ ጋር ያበረች መሬት ስትዞር እና የናሚቢያ ዛምቢያ ከፀሐይ ጀርባ ስትሆን ምን ተፈጠረ? ናሚቢያ ፀሐይ አያገኛትም። ስለዚህ ቀን ላይ የዛምቢያን መሬት ሲያሞቀው የነበረው በፀሐይ ምክንያት ሲሞቅ የነበረው የዛምቢያ መሬት ቀን ይዞት የነበረውን ቴምፕሬቸር ይለቀዋል ማለት ነው። ኦኬ ሶ ቀን በጣም ሞቆ ነበር፣ ሌሊት ላይ ግን ያን ቴምፕሬቸር በቀላሉ ይለቀዋል። ምክንያቱም መሬት በጣም ዴንስ የሆነ ነገር ነው። ኦኬ በጣም ጥቅጥቅ ያለ ነገር የመሬት ሰርፌስ የመሬት ላንድ ማስ። ስለዚህ የፀሐይ ሙቀት
በደንብ ጠልቆ መግባት አይችልም ሙቀት ውስጥ መሬት ውስጥ ጠልቆ መግባት ስለማይችል ሲምፕሊ በቀላሉ ሌሊት ላይ ይለቀዋል ሙቀቱን። ስለዚህ መልሶ ይቀዘቅዛል ማለት ነው። ጠዋት ቀን ሲሞቁሎ ማታ ቶሎ ይቀዘቅዛል። ግን ኮንቲኔንታል ቢሆን ማሪታይም ቢሆንስ ኮስታል ኤሪያ ቢሆን ይሄ ጥግጥጉ አካባቢ ላይ ቢሆንስ ይሄን አካባቢ የሚያሞቀው ከፀሐይ የሚመጣው ሙቀት ከመሬቱ ይበልጥ ሰርፌስ ሶሊድ የሆነ መሬት ለማሞቅ የሚወስደው ጊዜና ውሃን ለማሞቅ የሚወስደው ጊዜ ይለያያል። ውሃን ካሞቅ ነው አንዴ ውቅያኖሱን ማለት ነው ኦኬ ካሞቅ ነው ቴምፕሬቸሩን ወይም የያዘውን ስቶር ያደረገውን በፀሐይ ስቶር ያደረገውን ኤነርጂ ቶሎ ሪሊዝ አያደርገውም። ሶ የውሃ ባህሪ እሱ ነው። የያዘውን ቴምፕሬቸር ለረጅም ጊዜ ይዘው መቆየት ይችላል። ስለዚህ ቀኑን ሙሉ ሲግል የዋለ በፀሐይ ሲቃጠል የዋለ ፀሐይ መሬት ከዞረች በኋላ ስቲል ይሞቃል። ለምን? ውሃው ቴምፕሬቸር ሪሊዝ ሲያደርግ ብዙ ኤነርጂ ስቶር አድርጎ ስለሆነ የቆየው እሱን ኤነርጂ ሪሊዝ እስኪያደርግ ድረስ ይነጋል። ሚኒንግ መልሶ ፀሐይ ትወጣለች ማለት ነው። የአካባቢ ቀኑን ሙሉ ሲሞቅ አለ ሌሊቱን ሙሉም ሲሞቅ አለ ማለት ነው። ሐሳቡ እሱ ነው። ይሄ የላንድ ኤንድ ዋተር ኮንቲኔንታሊቲ ሐሳብ if you are in the interior of the continent ውሃ ስለሌለ መሬቱ ቶሎ ይሞቃል ቶሎ ይቀዘቅዛል። if you are in the coastal area መሬቱ አይደለም ውሃው ቶሎ ይሞቃል ግን ቶሎ አይቀዘቅዝም። ስለዚህ አካባቢው ሁሌ ሙቅ እንደሆነ ይቆያል ማለት ነው። ሐሳቡ ይሄ ነው። ኮንቲኔንታሊቲ the whole idea እዚህ ጋር ብዙ ጽሑፍ አለ ማንበብ ትችላላችሁ። ግን ቤዚክሊ ማሪታይም ክላይሜት ያለው ማለትም ይሄ ጥግጥጉ ማለት ነው ኮስታል ኤሪያው the maritime climate have low temperature range ሬንጁ በቀኑ ቴምፕሬቸር እና በሌሊቱ ቴምፕሬቸር መሃል ያለው ሬንጅ በጣም ትንሽ ነው። ለምን? ውሃው ኤነርጂውን ስቶር አድርጎ መቆየት ስለሚችል። ኦኬ ኢንቴሪየር ሎኬሽን ላይ ግን they are far from ocean ማለትም ይሄ መሃሉ ከውቅያኖስ በጣም ሩቅ ነው ኮምፔርድ ቱ እዚህ አካባቢ። ስለዚህ ምን ያደርጋል? ኮንቲኔንታል ክላይሜት ላይ the areas of high temperature range በጣም ከፍተኛው ሙቀትና በጣም ዝቅተኛው ሙቀት ሰፊ ዲፍረንስ አላቸው። ቀን ሲሞቁሎ ቶሎ መሬቱ የያዘውን ሙቀት ሪሊዝ ያደርገውና ያልቃል። ሶ ሌሊቱ ብርዳማ ይሆናል ማለት ነው። ክሊር or if it is not so clear you can drop your questions ከታች ማለት ነው። ሌላኛው ኮንትሮል ፋክተር it is altitude altitude ላይ ቴምፕሬቸር decreases with altitude ኦኬ ቴምፕሬቸር decreases እና altitude እየጨመረ ሲሄድ ቴምፕሬቸር ድሮፕ ያደርጋል። if this is alt this is temp ኦኬ ቴምፕሬቸር ሲጨምር altitude ሲጨምር ቴምፕሬቸር ይቀንሳል። ተራራ ስንወጣ ማለት ነው። ቅድም ያልኳችሁ ይሄ አፍሪካ አካባቢው ይሄ እዚህ ጋር የምታዩት ይሄ አረንጓዴው ሞር ልሙጥ ቦታ ነው ኦኬ ለሜዳማ ነው። ይሄ ግን በኢስት አፍሪካን ሃይላንድስ አለ በሳውዘርን አፍሪካን ሃይላንድስም አለ። በተወሰነ መልኩ ደግሞ እዚህ ጋር የተራሮች አሉ ኦኬ ይሄ በረሃ ነው። ይሄ ብቻውን ምንም የለም በረሃ ነው። ይሄኛው ደግሞ ልሙጥ ሜዳ ነው ግን ኃይለኛ የሆነ precipitation አለ። ቅድም ስናይ የነበረው ይሄ the wet and dry alternate ሲያደርግ የነበረው tropical climate ማለት ነው በሳቫና መሃል ላይ ደግሞ the tropical climate the equatorial climate 5 ዲግሪ ከፍና ዝቅ ያለው ማለት ነው አለ precipitation እርጥበት ስላለ ነው አረንጓዴ የሆነው። ይሄኛው በረሃ ነው። እነዚህ ደግሞ ከፍታቸውን ለማሳየት ነው። ይሄ ቶፖግራፊክ ማፕ ይሄ የመሬቱን ቶፖግራፊ የመሬቱን አቀማመጥ የሚያሳየን ማፕ ነው። ላፕስ ሬት 6.4 ዲግሪ ሴልሺየስ ይቀንሳል። 1000 ሜትር ወደ ላይ ስንወጣ 6.4 ዲግሪ ሴልሺየስ ይቀንሳል። ሚኒንግ የባህር ጠለል ላይ ሙቀቱ 5 ዲግሪ ሴልሺየስ ከነበረ ከባህር ጠለል ወደ ላይ 5 ኪሎ ሜትር ብንወጣ ምን ይፈጠራል ማለት 5 ኪሎ ሜትር ማለት በእያንዳንዱ ኪሎ ሜትር 1 2 3 4 ብሎ 5 እስኪል ድረስ በእያንዳንዱ ሙቀቱ በ6.4 ዲግሪ ሴልሺየስ ድሮፕ ያደርጋል። ምን ማለት ነው? 5 ዲግሪ ነበርና አይደል? ቀንሱበት 6.4 እሱ 1 ኪሎ ሜትር ላይ ያለው ቴምፕሬቸር ነው። ይሄ ወደ ላይ ነው። እሺ ቨርቲካል አልቲቲዩድ ነው እያወራን ያለ ነው። ሶ ቨርቲካሊ ነው ተራራ የወጣን ነው ብላችሁ አስቡ። 6.4 ይቀንሳል። ኔጌቲቭ 1.4 አካባቢ ማለት ነው። ሁለተኛው ኪሎ ሜትር ላይ ሲሆን ድጋሚ ይቀንሳል 6.4 ከዚህ ድጋሚ ስለታስ ይቀንሳል ድጋሚ ወደ 5 ኪሎ ሜትር ስንሄድ ካልኩሌት አድርጋችሁ መድረስ ትችላላችሁ። ሲምፕል ሎጂክ ተራራ ስትወጡ እየበረዳችሁ ነው የሚመጣው። ኦኬ that is አፍሪካ እዚህ አካባቢዎች ላይ ሙቀት የሚቀንስበት ምክንያት it is because of the altitude ኮንትሮል አይደል እያወራን ያለ ነው። ኮንትሮል እዚህ ጋር ለምን ሞቀ ስንል ፀሐይዋ እንደዚህ ፐርፔንዲኩላር ስለሆነ ነው አይደል? እዚህ አካባቢ ለምን ሞቀ ለምን ቀዘቀዘ ስንል እሱማ ከረንቱ ነው። እዚህ ጋር ኮልድ ከረንት ነው የሚመጣው በቤንጉዌላ፣ እዚህ ጋር ሞዛምቢክ ከረንት ያው ሞቀዋል አለ።
እሺ እዚህ ጋር ለምን ይቀዘቅዛል የሚለው ጥያቄ ለመመለስ ደግሞ አልቲቲዩድ ተራራ ያለው እዚህ ጋር ነው። ለምን ተራራው ምን ይፈጥራል? ቅዝቃዜን ይፈጥራል። እሱ ነው። ሃይላንድስ ኢን ኢትዮጵያ እንደዛ ናቸው። ስፔሻሊ ማውንት ኪሊማንጃሮ ኢቭን ሰሜን ተራሮችም ቅድም እንዳልኩትኝ ፐርማነንት የሆነ ስኖ አላቸው። ቢኮዝ ኦፍ ዋት? ቢኮዝ ኦፍ አልቲቲዩድ እንጂ በአልቲቲዩድ ባይሆን በሪጅኑ ቢሆን ኖሮ በአጠቃላይ በዚህ አካባቢ ይሞቃል። 5 ዲግሪ ኖርዝ እና 5 ዲግሪ ሳውዝ ይሞቃል። ኢኳቶሪያል ክላይሜት ነው ስላልን ኪሊማንጃሮን ሙቅ ነው ልንለው ነው አይደለም። ኪሊማንጃሮ በእያንዳንዱ ኪሎ ሜትር በወጣቸው ቁጥር 6.4 ዲግሪ ሴልሺየስ ድሮፕ ያደርጋል። ላፕስ ሬት ይባላል እሱ። ለዛ ቀዝቃዛ ነው። ኢንፋክት በረዶ አለ። ምን አየን? ክላይሜት ታይፖች አየን 8ቱን አይደለ? ከታች ከዚህ ከመሃል ጀምረን ወደ ላይ ስንሄድ ወደ ታችን ስንሄድ እንዴት ሲሜትሪካል እንደሆነና በእያንዳንዱ መሃል እንዳለ አየን ክላይሜት ታይፖችን። ከዛ ደግሞ መጨረሻ ላይ ኮንትሮሎችን አየን። ክላይሜት እንደዚህ እንዲሆን ምክንያቱ ምንድን ነው? አልቲቲዩድ ነው፣ ኮልድ እና ዋርም ኦሽን ከረንቶች ናቸው፣ ላቲቲዩድ ነው የሚሉትን እያንዳንዱን ነገር አይተናል። አይ ሆፕ በደንብ ሰፊና ግልጽ ዩኒት እንደሆነ። ትሮፒካል ሎኬሽን የአፍሪካ ትሮፒካል ሎኬሽን ሚረር ኢሜጅ እንዲኖራት ያደርገዋል። ማለትም ከላይ ያያችሁትን ከታችም ይደግመዋል። ሲሜትሪካል ያልኩትኝ ማለት ነው። ይሄ ሲሜትሪካል የሚባለው ማለት ነው። ኦኬ ሲሜትሪካል በሲዝናል ሺፍት ኦፍ አይቲሲዜድ ደግሞ ሌላኛው ኮንትሮል ፋክተር ነው። ኢንተርትሮፒካል ኮንቨርጀንስ ዞን በሁለቱ ትሮፒክስ መሀል ያለ የሁለት ኤርማሶች የሚገናኙበት ኮንቨርጅ የሚያደርጉበት ዞን እሱ አለ። it is the primary driver of rainfall አፍሪካ ውስጥ the primary driver rainfall እንዲኖር የሚያደርገን the primary force is ICCZ ኦኬ። ሌላ ፋክተር ምን ሊሆን ይችላል? ልክ ሃይላንድ ክላይሜቶች ላይ እንዳየነው ለኢስተርን አፍሪካ ላይ እንዳየነው ምን አለ? ኦሮግራፊክ ሬንፎል ወይም ተራራ በመሆኑ ምክንያት ያለ የዝናብ አይነት that's orographic rainfall ግን ጥቂት ነው እሱ። አብዛኛው አፍሪካ ውስጥ የሚዘንበው ዝናብ በአይቲሲዜድ ምክንያት ነው፣ በሚፈጠረው ሃይ ፕሬሸር ምክንያት ነው። ኖርዝ ኢስት ትሬድ ዊንድ ከሳውዝ ዌስት ትሬድ ዊንድ ጋር ሲገናኝ የሚፈጠረው ሃይ ፕሬሸር የሚፈጠረው ዝናብ እሱ ነው። አብዛኛው ዝናብ ሺፍት ያደርጋል። ኢንጁን ከላይ ይሆናል አለን፣ ኢን ዲሴምበር ደግሞ ከታች ይሆናል አይደለ? ኦሽን ከረንትስ ደግሞ ኮንትራስት ያደርጋሉ። ዌት እና ኮልድ ብለን እንደምንተካቸው እንደምንከፍላቸው። ከዛ ደግሞ ኩል አለን፣ ቴምፕሬት ክላይሜት አለን ኢን ዘ ሃይላንድስ። ይሄን ሙሉ አይተናል። ቀጣይ ስንመጣ የምናየው ምንድነው? the benefits of climate for the life of the people of Africa። ይሄ እስካሁን ያየነው ክላይሜት እንዴት ነው ታዲያ ሰውን ኢምፓክት የሚያደርገው? ኦኬ ሰው ሲያርስ፣ ሰው ቤቱን ሲሰራ፣ ሰው ወደፊት እቅዱን ሲያቅድ እንዴት ነው ይሄ ክላይሜት አፌክት የሚያደርገው የሚለውን 2.3 ላይ የምናይ ይሆናል። ጥያቄ ካላችሁ ማንኛውም ጥያቄ ታች ላይ ማስቀመጥ ትችላላችሁ። if you have ክሊር እንዲሆን የምትፈልጉት ነገር ካለ ደግሞ ምናልባት ሪዋይንድ አድርጋችሁ ተመልሳችሁ ማየት ትችላላችሁ ቪዲዮን። እሱን ያለን ቀጣይ ደግሞ 2.3 ላይ መልሰን የምንገናኝ ይሆናል። ቴንክ ኬር